የሚያቃጥለኝ ግን መከሰስ ይችላል ወይ? መከሰስ ትችላለች ወይ? ላይቭ ላይ ሆነው እንኳን ተንቀጥቅጧል። ይኸውልሽ እንትና እኮ ተናገረ። የአብርሃም ጓደኛ ምን አለ? ሀብሉ ላወልቅለስል እምቢ አለኝ አይወልቅም ብሎ እንቃርጎ ይዘዋል አለ። ኮፒኒ ዛሬ አሁን እኮ ሀብሉ እንዳይነካው እኮ እያደረጋት እኮ ነው። ሄርሜላን አላየሽም? ሀብሉን ስትነካው እኮ እጇን እንደዚህ እያደረጋት ነው። ወንድምየው ሀብሉ ቪዲዮ በስነ ስርዓት አላየሽም? እንዴ ልክ ልትዘውስት እንደዚህ ነጥቃታል። ወንድምየው ሀብሉ ስትነካት እንትናን አስታወሳችሁት? ያ ሙስሊም ሁኔታ ቀደሚያችን ክርስቲያኗን ልጅ ያፈቀረው አሁን የሰለመችዋን አወቃችሁት? ማሚ ይሄን ነው እንዴ? ላላ አይደለችም። ሌላ ላይ ክርስቲያን ልጅ ነበረችና እሷ እንደዚህ ተደርጎበት እሱ ማለት ነው እንደተደርጎበት ጓደኛው ነው ያያ ነው። ዛሬ እንደውም ለአብርሃም ቪዲዮ ሰርቶለታል። እመጣላችኋለሁ ብሏል። ኪያ ጎበዝ የኔ ውድ ታወሽ ኪያ ተደርጎበት ነበር። እነሱን አበረታቱ። እነሱ ይሻላሉ። እሱ ዛሬ ምን አለ? እሄድላችኋለሁ ዳኒ ብቻ ስልክ አላነሳልኝ አለ እንጂ እሄድላችኋለሁ። ሩታ ታውቂያለሽ አላት እኮ ሩታ አንድ ሁለት የሶስት አግኝቼሽ አውርቼሻለሁ። አሁን ግን እመጣልሻለሁ ጓደኝነትሽ ይቀራል እኮ ነው ያላዛት። ማነው ሰቢኒ ነው ማነው እንደዚህ ያለው? ቶፋ አይደለም ቶፋ በቃ ጎበዝ አይተሽልኛል የኔ ፍቅር። እኔ እከታተላለሁ። አኑን እንዴት ነው ያወጡት? በምን መቃቅ ነው ያወጡት? እሺ አሁን እሱ ላይ ኮሜንቶቹን ገብታችሁ አንብቡ። የሄለንን ወንድም አታስታውሽም? የሄለንን ወንድም አታስታውሽም? አንዴ የሄለንን ወንድም አይተናል። ገና ከሱ የባሰ ነው ይሄ ልጅ ማለት ነው። ከሱ ገና የሄለን ወንድም ኮፒ እሱን ነው ኮፒ ራሱን ነው አስታወሽው? የሄለንን ወንድም ናሆምን አይተናል እኮ እንደዚህ ይላል። የናሆም አይነት ነው የሚያጋጠመው። እንደዚህ ይላሉ። ይኸውልሽ ነካ ሲያረጉበት ቢኒያም ሲያወራ ዛሬ ማለት ነው አብሩን ነካ ታረገዋል። እንዳነካ ለምንድን ነው ልትሰርቀኝ ነው እንዴ አላሉ። ምክንያቱም እንደዛ ነው የሚያስበው። አላየሽም? ያችን ሰላም ይላል ኪያንቲቱ አልኩሽ እኮ። ስለዚህ ማለት ነው አሁን እሱ እንግዲህ በትዕግስት ነው የእሱ ዝም ብሎ እናንተ ገና እኮ 8 ቀኑ ነው እሱ። ስለዚህ ችግር የለም ዝም ብላችሁ ተረጋጉ። አንድ ወር ሙሉ እኮ ነው በአንድ ነው ይወጣላሽ። ጾም ሳይዝ እኮ ነው ያያለ ረመዳን ጎበዝ በቃ ጎበዞች አይታችሁልኛል። ስለዚህ ማለት ነው የሱ የዝግ እንትን ቢሆን ሁሉም ሰው እንዳረገችበት ሁሉም ሰው እየተናገረ ነው ያለው ታውቃላችሁ። ስለዚህ ተረጋጉ። በትዕግስት ተናገረች እኮ እንጂ ተናገረች። የራሷ እህት እኮ ተናገረች ዛሬ ላይ ምን ብላ ምን አለች? ቀጣፊ ባያት አረ ያቺ ቀጭና ሩታ ሁለተኛ አይናችን አታዩ ማለቻት እኮ። ሁለተኛ አይናችን አታዩ አርገሹ ከሆነ እንደዚህ ብለሽ ነው ያስገባሽ እንጂ ፈልገሽ አልገባም ምናምን አለች። አስመሳዮች ናቸው። ውሸታም ናቸው የእሷ ቤተሰቦች። ውሸታም ወይ ናቸው። እኔ እነሱ ቤተሰብ የእሷ ቤተሰቦች አላምናቸው። ዙሮ ልንገራችሁ እኔ ማለት ነው እንዳንድ ልንገራችሁ። ለምን እንደዛ አላረገችም ለምን እንደዛ አላረገችም አትበሉ። እነሷን ስራ እየሰራን ነው ብለዋል። በቃ ቡዜ ተናገረ። ስራ እየሰራ ነው እኛ ዝም በሉ ካለቻችሁ ዝም በሉ። እኔም ትናንትና ነግሬያችኋለሁ። ነገ ተነግሮ ጠብቁ ብያችኋለሁ። በቃ ዝም በሉ ተተብላችሁ ዝም በሉ አለቀ። እንዴት አመሻችሁ ቤተሰብ? የሆነ ምን አዲስ ነገር አለ ፋጤ ከቪዲዮ ውጭ? ምንም የለም። እነዚህ አይገባቸውም። አንቺ ለምንድን ነው ማህተቡ ሄርሜላ ጋር ወስዷል ኤፍሬም? ሄድ ምንም ችግር የለም። አሁን እኮ አያውቃትም እሱ በለት ባለው እንጂ እኮ ሄርሜላ ምን አይነት ከረር እንዳለ ቢጠይቁ ምን አይነት ልብስ እንደለበሰ ቢጠይቁት አያውቅም። ምን አስታወሰው? ፎቶ የተነሳው ፎቶ አላስታወሰው አያውቅም። በቃ እሱ በለት ባለውን ነው የሚለው። በቃ እዚች ላይ ተቀርጠች። ዋናው ጠላቱ ግን ኤፍሬም እና ኤፍሬም ነው። ዋናው ጠላቱ ኤፍሬም ነው። ዋናው ጠላቱ በቃ ሁሉም ወንድም በወንድሙ ላይ ይነሳል አሉ። መጨረሻ ጊዜ ለምን እንደሆነ ታውቂያለሽ?
ታውቂያለሽ? እሱ ቤት የተገኘ ሰውዬ ሊሆን ይችላል መተቱ። በማነው ስሙ የተለቀቀ ቪዲዮ አይተሻል? ሰውየው ምንድን ነው ያለ? ለብዙ ሰዓት ስልክ ያወራል ብለዋል። እና የሆነ እየደበቀ ሲጀመር ደግሞ በጣም ቂም አለበት ብለዋል። ሰውየው ቂም አለበት እንደተቀያየሙ አውቃለሁ ብለዋል። እንግዲህ ራሱን መተተኛ ሊሆን ይችላል። እንግዲህ አብርሃም ለመጣል የሚሄደው ጉዞ ነው። እኔ ግን ከሩታ ይልቅ በኤፍሬም ነው ያዘንኩት። ተይ ሩታ ተያት፣ ባዳናት እሷ አይደለም ግን በኤፍሬም ነው ቅስሜ የተሰበረ። ማርያምን ተው እናንተ። ድራማ ቡድን ሁለት ጀምሯል። ድራማ ነው። አብርሽ ድራማ አትበሉ። ኧረ በጌታ ድራማ አትበሉ። እንደዚህ አይነት ድራማ ትላላችሁ። ድራማ አትበሉ በእናታችሁ። ድራማ ሳይሆን ትክክለኛ ልዩ ተደርጎበታል። ልጁ ቆይ ዛሬ ቢደረግ ኑሮ ማለት ነው ይዛ ሄደ ነበረ ወንድ ኤፍሬም አንድ ብቻ ነው ጠልጥሎ ኤፍሬምን ውጭ አወጥቶ ይሄን አንገቱን ቆርጦ ሰባል ለምን ያዘው እኮ መንፈስ ነው። ያዘው እኮ ሸይጣን ነው። ኢየሱስ ክርስቶስ እንዴት ነው የሚቻለው? እንዴት ነው የሚቻለው? በእምነት ካልሆነ በስተቀር አብርሃም ሊድን የሚችለው በእምነት ካልሆነ በስተቀር ማለት ነው። በጉልበት ነህን ያን ያላይ ቆይ ጉዜ ምን ላይ ሰምታችኋታል? ለጊዜው በጣም ኃይል አለው። ለጊዜው በጣም ኃይል አለው። ሰይጣን ስራውን ይሰራል፣ ያምሳል። ግን በኋላ ላይ ግን ነገሩ ይስተካከላል አለቻችሁ። እስቲ ታዝ እንኳን ተረዱ። በቃ በፖሊስ እኛ ምን እንላለን? በፖሊስ አታዘዛቸውም ወይ ምናምን እንላለን። እሷ ግን ስማርት ሆነ በፖሊስ ማሳዝ አንችልም። ምክንያቱም እሷን ነው የሚለው። ለትንሽ ደቂቃ ከእነሱ መለየት አይፈልግም። ግን አብርሃም ይሄ ነገር ተስተካክሎ ወደ ራሱ ሲመለስ ወደ ህግ እንሄዳለን። ምልክት ነገረቻችሁ። ዝም በሉ ትጥሩ። ያልተፈጠረ ነገር አታውሩ። ሌላ ነገር ያያችሁትን ነገር ብቻ በቃ አለቀ። በስ እውነት ነው። ይሄንን እስማማለሁኝ። ግን የምሬን ነው የምልሽ እንዳለችው መንፈሱ ታውቂያለሽ፣ ማንም ሰው እንዳይነቃው በቃ እነሱን እንዲሉ ብቻ ቤተሰቦቹም ህዝቡም እንዳይናገር አድርጋ ይሆናል ያሰራችበት። እርግጠኛ ሆኜ የምነግራችሁ ነገር ማለት ነው አለች እኮ እሷ ለትንሽ ሰከንድ እሷንና ወንድሜንና እሷን መረቅ አይፈልግም አለቻቸው። አሰማችሁትም? እንደዛሬ ቪዲዮዋል። አዎ። ስለዚህ እኔ ደግሞ ፋቴ ምን እንደምፈልግ ታውቂያለሽ? በጸሎት እርግጥ ነው ይለቃል። እኔ እንደውም የእንትኑ ነገር ጸበልና ውሃ እንደዚህ ቢረጩበት አንገቱ ላይ ይከሽፋል። የምሬን ነው የምልሽ። አይከሽፍም፣ እንትን ይላል፣ ይቀላል። ይቀላል እንጂ አይከሽፍም። ይኸውልሽ አሁን ሩታ ምን መሰለሽ፣ አሁን እንትና በሆነ ነገር አድርገው አብርሃም ይዘው ሂደው ጠበል አስጠምቀውት ምናምን ከዛ ሲመጣ አብርሃም ራሱ ነው ወደ ህግ መሄድ የሚችለው። ገባቸው? ይመቸዋል። ከዛ እዛ ግን ሲለፈልፍ ሰይጣኑ ሲለፈልፍ ማን እንዳደረገበት ስለሚወጣ በደንብ ከዛም በኋላ ደግሞ ሩታ ያስደረገችበት ቦታ ሄዳ ታስፈታዋለች ማለት ነው። ዝም ብሎ አይደለም። ይኸውልሽ ሀበሉ ከአንገቱ ካወጡት ይድናል። በቃ ሀበሉ ላይ ነው ያለ። ሀበሉ ይኸው ዛሬ ልብሱ እንኳን የባለፈው ልብስ ላልፈልግሽም ያለ ልብሱ እንኳን እሱን አስለብሳ ሱሪው እሱን አስለብሳ እኮ ነው የላከችው። ልብሱ ላይም ጨምራ ነው እንዲ ያስደረገችው። የምሬን ነው። ግን እንደ ቀልድ ይሄ ነገር መታለፍ የለበትም አይደለም። እኔ ግን በእውነት በጣም የተቃጠልኩት እኔም ተቃጥያለሁ። ጉዜ ያለችው ማለት ነው። አዳር ሙሉ ተሱ ጋር ነው ያደርኩት አለች። ጉዜ ሙሉ ለሙሉ ካዳመጣችሁ ማለት ነው። ጉዜ አዳር ሙሉ አሁን ነው ጠዋት ወጣሁት። አሁን እንትን ቪዲዮ ልስራላችሁ ብዬ ነው። በጣም አደገኛ ቪዲዮ የዛሬ ቪዲዮ እኮ የቆየ ነው። የዛሬ ቪዲዮ እኔም ራሱ አሁን ኤርሜላ ጋር ሲሄድ አሁን እሱ የተባለ ብቻ ነው ይሄ በል የተባለው ነው የሚለው። አማችሁ ኮስታም ጉዜም እኮ አስረዳቻችሁ። በል የተባለው ነው የሚለው። ሆነ ሳለ ደግሞ ምንድን ይላል? ግራ ነው የሚያጋባኝ። በቃ የተባለው አሁን ስሙኝ። አሁን ኤርሜላ ጋር ሄዶ ሲመለስ ምን ከዚህ በኋላ ከሮታ ሀገር አንድ ቀን እንዳትጠሪኝ ብሎ ነው የሄደው። በል ብሎ ነው ወንድሙ እንደዚህ በልና እና ብሎት ማለት ነው።
አያችሁ መጀመሪያ የሚመጡ እንዴ ትላንትና ቪዲዮ አይቶ የወንድሜ እኮ ኤፍሬም እኮ ተቆጣሽ ብሎ ሲላት አልሰማችሁም እንዴ? ትላንትና እኮ ተቆጣሽ። ለምንድን ነው ተቆጣሽ? እና የሚለው ነገር ሁሉ እነሱ ያሉት ነገር ሚናገሩ ይዛል። እኔ ግን የምሬን ነው የምልሽ ህግ ቤት ህግ አሁን እሱ እንኳን ጸበል እንኳን ወስደውት እንዳልሽው መንፈሱ ቶሎ ላይለቀው ይችላል። ይለቃል፣ መልቀቁን ይለቃል። ግን መልቀቁን ይለቃል። ግን ተጫዋቾች ስልክ እየተደወለብኝ ነው። ግን ማለት ነው እኔ የምሬን ልጅ መልቀቁን መንፈሱን ሊለቅ ይችላል። ኃይል እግዚአብሔር ነው። እውነቷን ነው። እውነት እኔ በጣም እሷ እንደዛ ብላ ከሄደች በኋላ በጣም አለቀስኩኝ። ጌታ ሆይ ትችላለህ፣ አንተ ትችላለህ። ይሄንን እርኩስ መንፈስ አንተ አጽናው፣ አንተ ግባበት ብዬ በእውነት በጣም አልቅሼ ነው። አሁን ራሱ እየመጣን ያለው ለምን እንደሆነ ታውቂያለሽ? መንፈስን ማበረታታትና ማስፋፋት ምን ማለት ነው? እና በዚህ በጣም አዝኛለሁ። ይድናል፣ እርግጠኛ ሆኜ የምናገረው ይድናል። እኔ ገዳም ራሱ ለሄድኩበት ገዳም ራሱ ከፈለገች እዛ ራሱ እንደሄዱ ልነግራት ይችላሉ። ግን ማንኛውም ገዳም ብትወስደው ይድናል። ግን እኔ የሚያቃጥለኝ ግን መከሰስ ይችላል ወይ? መከሰስ ትችላለች ወይ? ይሄ ፋጤ ይሄ ነገር እንደ ቀልድ ይታለፍ? አንደኛ ነገር እኔ ሩታና ኤፍሬም በህግ እነሱ ካልሄዱበት ራሱ እኛ ዝም ማለት እንደሌለብን ነው የምነግርሽ። ይህ ማለት ምን ማለት ነው? አንደኛ ነገር ቆይ ማሬ አንድ ሀሳብ ልጨርስ። የእውነቴን ነው የምለው። አንደኛ ነገር የሰውን ልጅ ጤነኛን ሰው አይምሮን አጡዞ ማሳበድ ማለት እግዚአብሔርን መናቅ የለህም አንተ አምላኬ እንደማለት። ሲቀጥል ደግሞ በሃይማኖት የኦርቶዶክስ ሃይማኖት ተከታይ መስቀሉም አይረባም፣ ሃይማኖቱም ጦንቃይ ነው ማለት ነው። ገባሽ? ሲቀጥል ደግሞ ህዝቡ ኦዲየንሱ እናንተ